ፌክ ነው መጥፎ ነገር ነው አያዋጣም መባያ ነው መክሰሪያ ነው ምናምን ብዙ ነገር ይላሉ ብር ሲጀመር ነው የተጀመረው ብር አሁን እንደዚህ ኖርማል ይሆን እንደ የተጀመረው አሁን ለምሳሌ ሴፉ ላይ ቀርቦ ነበርና ኤቢ ማርሻል ሀብታማር ለሚሊዮነር ለም መኪናው የሚያሳየው ፎቶ ተከራይቶ ነው አንድ ሰው መጥቶ አንድ ነገር ቢነግረኝ የነገረኝን ነገርና ዙሪያውን ነው የምታየው እንጂ ዝም ብለህ አንድ ነገር ግጥም እንደዚህ መሄድ የለብህም እንደዚህ መከየል የለበትም ምን ዘመን ላይ መጣ ሁሉም ልቃፍ እንዴት ነው እንደዛ ሁሉም የፈለገው ማውራት ይችላል ሁሉም አሁን ሶሻል ሚዲያ ስላለ ሁሉም የተነሳው ያማረው ሞቶ ማውራት ይችላል ሁሌ የምታወሩ ከሆነ ደግሞ እና ኢንትሮ እንዳያችሁት ማለት ነው ብዙ ሰዎች በዚህ ምክንያት ኢንተርኔት ላይ በጣም ብዙ ሁሉም ሰዎች ሀሳቡን የሰጠው እና እንደተረዳሁት ነገር ከሆነ እዚህ መሀል ላይ ሶስት አይነት ሰዎች አሉ አንደኛው ሰውዬ ምን አይነት ሰውዬ ነው ስለ ትሬዲንግ ምንም ማለት ነው ስለ ትሬዲንግ ምንም ማያቅ ማለት ነው እንደሱ ነው ብዙ ነገር ያወራሉ ፌክ ነው መጥፎ ነገር ነው አያዋጣም መባያ ነው መክሰሪያ ነው ምናምን ብዙ ነገር ይላሉ ሁለተኛው ደግሞ ምን አይነት ሰው ነው መሀል ያሉ ሰዎች ትንሽ ያቃሉ ትሬዲንግ ማለት ነው ያቃሉ ይገባቸው ደረጃ ማለት እንደሚቻል ከእንደገናም ደግሞ ይፈራሉ ይሄ ነው መሀል ያሉ ሰዎች ብዙ ቆጥ ያሉ ሰዎች ማለት ነው እነሱ ዝም ብሎ ያያሉ ሶስተኛው ሰዎች ደግሞ ያቆታል ልክ ነው ብሎ ያራሉ ወይ ደግሞ አይደለም ብሎ ያስባሉ ስለሚያቆት ሊሆንም ላይሆንም ይችላል ብሎ የሚያስቡ they don't take it serious እና አሁን እዚህ ጋር ምንድነው ትሬዲንግ ሲጀምር ጋይስ ቆይ አሁን ትሬዲንግ ፌክ ነው አይደለም እስቲ ትሬዲንግ ከማየቱ በፊት ከትሬዲንግ ውጪ ነው ምን ማለት ነው ትሬዲንግ ማለት ትሬድ ማለት ነው ሰው ትሬድ ሲባል ምን ማለት ነው ምንድነው አይዲያው የትሬዲንግ መቼ የተጀመረው ማነው ላንች ያደረገው ምን ማለት ነው ኦኬ ፊውቸሮች ምንድናቸው ቢትኮይን ምንድነው ማን ያመጣው ለምን መጣ ምን ሪፕሌስ ሊያደርግ ነው መገበያያ መንገድ ነው ወይ ያልተለመደ ነገር ነው አዎ እንዴት ነው ብር ሲጀመር ነው የተጀመረው ብር አሁን እንደዚህ ኖርማል ይሆን እንደ የተጀመረው ሰው መጀመሪያ ቃል ነበር የሚለዋወጠው አይደል መጀመሪያ ቃል ነበር የሚለዋወጠው ብር አልነበረ ብር ፈጠረ ጊዜ ማለት ነው አሁን ብር መጣ እንዴት ነው ብር የተፈጠረው አሁን ትሬድ ፌክ ነው ስካም ነው አይደለም እዚህ ጋር አሁን ማወቅ ያለባችሁ አንድ ነገር ላይ ኖርማል ለህይወታችሁ ማፕላይ አድርጉት አንድ ነገር ይሄ ነገር ጥሩ ነው መጥፎ ነው የሚለው ነገር ለማወቅ ወይ እውነት ነው ወይ ሐሰት ነው የሚለው ነገር ለማወቅ ዙሪያውን ነው መጣት ያለባችሁ እንጂ ራሱ ማካያታችሁ ነው ምኑ በብር ነው የምታውቁት do you understand so አሁን ለምሳሌ ከመሬት ተነስተ አንድ ሰው ስካመር ነው ማለት አትችልም ፌክ ነው ትሬዲንግ ማለት ፌክ ነው ማለት አትችልም ምን ማለት ነው ትሬድ መጀመሪያ ማወቅ ያለባችሁ ትሬድ እሺ አሁን ለምሳሌ ሩቅ አትሄዱ ትሬዲንግ ፌክ ከሆነ ክሪፕቶ ምናምን ውሸት ከሆኑ ለምንድነው የሰለጠኑ ሀገራት ላይ የሚገበያዩበት ለምን እንደበገበያ ሊያደርጉት ይፈልጉት ኦኬ ይሄ ነገር ነው የሚሄደው ኦኬ እሺ እኔ አልነበርኩም አይደል የዛሬ 10 አመት ነው በጣም ጣልጅ ነበርኩ እናንተ የነበራችሁ ትልቅ ሰዎች እስቲ እንዴት ነበረ ቢትኮይን 20,000 10,000 ላንቺ ደር እንዴት ነበረ እንዴት ነው የተጀመረው እኔ ጭምጭምታው ምናምን እኔ ሪሰርች ያገኝ ደረኩ ግን እናንተ በአካል ስለነበራችሁ እንዴት ነበረ እንዴት ነበር ጭምጭምታው እንዴት ነበረ ሲወራ የነበረው ምናምን አንድ ብር ነበር 5 ሳንቲም ነበር አንድ እያለ 10,000 20,000 40,000 50,000 70,000 100,000 አደገ ለምንድን ነው ሁሌ ሀብታም የሚሆኑት ከዚህ ሪስክ ይወስዳሉ ሁሉም ሰው በባህሪያችን ከኮምፎርት ዞናችን ተታልፈል አንፈልግም እና ኮምፎርት ዞናችን ሆነን እዛ ውስጥ ብቻ ማሸነፍ ነው የምፈልገው ያ ደግሞ is impossible እና አሁን እሺ ንገረኝ ይሄ ነገር ስካም ነው ወይስ እውነት ነው ወይስ ይሄ ነገር ቁማር ነው ወይስ ምንድነው የምትሉኝ ሰዎች አላችሁ ቁማር ማለት አሪፍ ስፖርት ነው ቁማር ማለት ቤቲንግ የምታረጉት ኳስ ያሸነፋል አይሸነፍም አንድ ተጫዋች ያገባል የምትለው እሱ ነው ቁማር ማለት ትክክለኛ ቁማር ማለት ነው ግን ምን ማለት ነው ትሬድ ማለት ነው እሺ በውጭ ነው ትሬድ ተመሰረተ አይደለ አንድ ይገበያዩበታል የመንቀሳቀሻ መንገድ ነው አልኳቸው አይደለ አሁን ለምሳሌ ስታኮችን እስቲ እኔ ብዙ ሞር ስለ ስታክ ትሬድ ማድረገው ማለት ነው አሁን ስታኮችን ስናይ ምንድነው ጋይሶች ይሄው ሁሌ የቴስላ ስታክ ነው አሁን ቴስላ አለ ኢላን ማስክ ሻራተም እሱ አሁን ሁሌ ይሰራል የሱ ስታክ ሁሌ ይንቀሳቀሳል ሁሌ ይሄዳል ሁሌ ይሄ ማለት ስታክ ስለ እንደዚህ ክሪፕቶ ምናምን በአብዛኛው እንደ አክሲዮን እንደማለት ነው እና አሁን ለምሳሌ ስታክ ላይ ትሬድ ታደርጉ ማለት ነው እኔ ስታክ ላይ ነበር የማውቀው እና አሁን ቴስላ ይንቀሳቀሳል አይደል ቴስላ ይሰራሉ ልክ ስራ ቦታ ይገባሉ ስራ ቦታ ሰርቶ ይሄዳሉ አይደል ይወጣሉ አክሲዮን ያርጋል ሁሌ የሚሰሩ ከሆነ አንድ ሰው ቢሰራ ይለውጣል ማለት ስለዚህ ፕራይሱ ከፍ ያለ ይመጣል ማለት ነው እሺ ከመተስ ደግሞ አዲስ ነገር ላንች አረጉ እንበል
AI ምናምን አዲስ አሪፍ ነገር ላንች አረጉ እንበል አሁን ቴስላው ሰልፍ ድራይቭ አውጣ ሰልፍ ድራይቭ ሳውጣ አዲስ ሲሆን ማርኬቱ ከፍ ይላል አይደል ስለዚህ ማርኬቱ ደግሞ የስታኩ ኢንዱስትሪው ሲያርግ ይሄም ደግሞ የስታኩ ማንቀሳቀሻ መንገድ ነው ይሄ ማርኬቱ ምንድነው በቃ ያ ማርኬት ያርጋል ይነሳል ይዝቅ ያርቦ ስለ ስታኩ ነው በቃ ትሬድ የሚያደርገው ትሬድ ራሱ ማለት ነው ገብታችኋል ትሬድ ነው እና በዛ አይን ነው ማየት አለባችሁ ሁላችሁም ትሬዲንግ ስካም ነው ወይስ አይደለም ሪሰርች አድርጉ ማንንም አትጠይቁ ማንንም ኢንተርኔት ላይ አትዩ ራሳችሁ ድረሱበት አንድ ብር አስገቡ ነው 2 ብር ካረጋችሁ 100 ብር አስገብታችሁ 200 ብር ማርክ ትችላላችሁ ባላችሁ ነገር አርጉና ይዩት ያን እንኳን ባታረጉ ፔፐር መኒ ጋር ጣጣ አድርጉት ሞክሩ ይዩት አንድ ሰክሰስፉል ትሬደር ሲመጣ ሰው ከመሳደብ ስካመር ነው ከማለት መጥፎ ነው ከማለት ምናምን ሄዱ ተማሩ ኦኮ መማር እኮ አንተን አይለም እኮ ለምንድነው ሁሌ እንደዚህ አይነት ነገር ለኛ ላይ እንትን ማይለው የኛ ሶሳይቲ ላይ አፕላይ የሚያደርገው ለምንድነው ሁሌ you have to be በቃ ስራ እንደዚህ ለምን ሁሌ እንደዚህ ነው አይናችን ምናምን ስራችን ሁሌ ለምን ይሄ ብቻ የሚታየው ለምን እንደዚህ የሚታየን ስራ ትምህርት በቃ ቀጣ የሚታየው ሚናኩ የሚዳስሱ ነገሮች ማለት በቃ በጣም ጋራንቲ ነው ገስዋ አሁን እኮ እንትን እኮ ዝቅ ይችላል አሁን ስራ ቦታ እኮ ተዘግቶ ስራ ራሱ ላይ ይችላል አሁን AI ሮቦት ሲመጣ ስራ ይባል ሰው ላይ ሰራ ይችላል የሚያስፈራው እኮ ከትሬኒንግ ላይ እኮ ኖርማል ስራ መስራት ነው የሚያስፈራው በጣም የሚያስፈራው ምክንያቱም AI ቴክን ኦቨር እያደረጉ ነው ሮቦቶቹ አማዞን ስንት ከስተመር ነው ምንድነው ምንጥራለኛ ስንት ሮቦት ነው ገዝቶ በሰው የቀየረው ሮቦቱ በነፃ ነው የሚሰራው አሁን በእንደዛ ጊዜ ማርኬቱ ያርጋል እና ምንድነው ሰው ስካመር ነው ምናምን ከማለታችሁ በፊት ምንድነው የውጭውን በረም ባጠው ስለ ትሬድ ምንድነው ለሰርክሉ አጥሩ ምንድነው ትሬድ ለምንድነው ይመጣው ማን ላይ ነው ብር የመደበው ለምንድነው መደበው ምንድናቸው ዋይ ለምን ለኔ ነገሩኝ እኔ ለምን እንዳቅ መፈልጉት ለምን ስለ ትሬድ ሰው ይነገረኝ ለምን እኔ እንዳቅ ፈለጉ ለምን ብር እንደሰራበት ነው እንደበላ ነው ወይስ አብዛኛው ሰው ኢሞሽን ስላለበት ኢሞሽን ያለበት ሰዎችን ለማግኘት ነው እና እኔ በመሃል ብር ለማግኘት ምንድነው ትሬድ እስቲ ምንድነው አብዛኛው ሰው ኮንሲስተንት የለው ምንድነው ትሬድ ምንድነው ብላችሁ ጠይቁት አሁን እንደተኛ ደግሞ ስለ ኤቢ ማርሻል ነው አሁን ለምሳሌ ሴፉ ላይ ቀርቦ ነበርና ኤቢ ማርሻል ሰላም ነው ሀሪፍ ነገር ተናግሯል ሀሪፍ በቃም ስለ ማርኬቱ በተለይ ያለው ነገር በጣም ሀሪፍ ነው እኔ ተመችቶኛል ግን አሁን ምንድነው ለግራችሁ የፈለኩት እንደ ኮንሱመር ማለት ነው አሁን እኔ እንደ ተመልካች ሳይ እና ቲክቶክ ላይ ገም እንደምትል ብዙ ተቃውሞታል ልጅ ነው ያው አንደኛ ከቀናት ነው ብዬ ነው ማስበው obviously ሁሉም ሰው የሚያቆም ያ ከቀናት ነው ወይ probably በቃ ቀናት ነው በቃ አልተመቹትም ያልተመቹት ምክንያት በባህሪ እኔ ሁሉ እናገራለሁ በባህሪ ይሄ ሰው የተፈጥሮ ባህሪ ነው እኛ ብቻ ነው ሁሉ የዓለም ሰው የተፈጥሮ ባህሪ ነው በባህሪ 100% በልጥ አንፈልግም ትንሽ ያለርበት ትንሽ ግን 100% ማይቻል ነገር ካለክ እንደዚህ ነው ሄተር ይወጣባል anyways ብቻ አሁን እናንተ ያያችሁታለች ኤቢ ማርሻል ለምንድነው መኪናው የሚያሳይ ሀብታም አይደለም ሚሊዮነር አይደለም መኪናው የሚያሳይ ውሸታው ተከራይቶ ነው እና እንደሱ ውሸታም ልጅ ነው ሀብታም አይደለም ምናምን ሲጀምር አገባችሁ first place ምን አገባችሁ ሀብታም ቢሆን ደሃ ቢሆን ምን አገባችሁ ምን አገባችሁ just straight እናርገው ምን አገባችሁ የምን ለመስራታችሁ ጨነቁ አብዛኛው ሰዎች ህይወታቸውን ማሻሻል የማይችሉበት ምክንያት ለምንድነው የራሳቸው ህይወት ስለማያውቁት ነው የሰው ህይወት ነው የሚያጠሙት ቁጭ ብሎ ጓደኛዬ ዛሬ እንደዚህ አርባ ጓደኛዬ እንደዚህ አርባ የሰው ህይወት ነው የሚያጠሙት ምን አገባችሁ ሀብታም ይሁን ደሃ ምን አገባችሁ ለራሱ ነው ሁለተኛ ደረጃ ደግሞ ምንድነው አንድ ሰው አንድ ነገር ሲያደርግ ማለት ነው በምን መልኩ ነው የሚያደርገው ለምንድነው ያደርገው አሁን ለምሳሌ አሁን እንደ ኮንሱመር ልክ ሳይወሱን ኦኬ ባለ ሀብታም ነው አይደል good for him ኢትዮጵያ ያደረገው የመጀመሪያው እሱ ነው በቃ ኩራታችን ነው ይመችሽ ብራዘር ትለዋለህ ከዛ በኋላ ታይዋለህ አይዲያው ምናምን እና አሁን እንደዚህ የፈረንጆቹ እንደዚህ መኪና ስታዩ ትሬደር ናቸው ሲባል ታማናችሁ ነው አሁን ምንድነው ብቻ በአጠቃላይ አሁን የኔ ሐሳብ ትሬድ ምንድነው አንድ ሰው አታክ ከማድረጋችሁ በፊት ስለ አንድ ሰው መጥፎ ነገር ከማውራታችሁ በፊት ወይ ሰው ትሬደር አይደለም ይሄ ሰው እንደዚህ ነው ይሄ ሰው እንትን አይደለም ይሄ first half አያገባችሁ second half ትሬድ ምንድነው ባረምበር ከውጭ ነው ማየት አለባችሁ ከውጭ ሰርክሉን የውጭ ሰርክሉን ምንድነው ትሬድ ስለ አሁን ለምሳሌ እኔ አንድ ሰው መጥቶ አንድ ነገር ቢነግረኝ የነገረኝን ነገርና ዙሪያውን ነው የምታየው እንጂ ዝም ብለህ አንድ ነገር ግጥም እንደዚህ መሄድ የለብህም እንደዚህ መከለ የለበትም እና ትሬድ እውነት ነው አው እውነት ነው ምክንያቱም እውነት የሚሆንበት ምክንያት ለምንድነው ስታኮች ነው አክሲዮኖች ነው አንድ ሰው ከሰራ
በቃ መንቀሳቀሻ መንገድ ነው ይሄ ደግሞ ትሬድ ደግሞ ይሆናል አይሆንም እንዴት ነው እንደዚህ ሊሆን የሚችለው ትሬድ ይሆናል አይሆንም ወይ ይሄ እውነተኛ ነገር ነው የሚለው ለማወቅ መጀመሪያ ብር እንዴት የተጀመረው ብር ሰው መገበያየት ጀምሮ ነው የሚጀምረው ጠይቁት ራሳችሁን ጠይቁት ሪሰርች አድርጉ ጻፉ ይሄ አሁን ያለንበት ኢንፊኒቲ እንዴት ቢል ነገር አንሊሚትድ ኢንፎርሜሽን አለ ጠይቅ የምትፈልጉት ChatGPT ጎግልን ምናምን ጠይቅ ምን ትለዋለህ እንዴት ነበር ድሮ ሰዎች እቃ ይለዋወጡ ነበር ከእቃ መለዋወጥ እንዴት ነው ብር የተጀመረው እንዴት ነው ብር ፕሪንት መደረግ የተጀመረው እና አብዛኛው ጊዜ ማወቅ ያለባችሁ ነገር አሁን ላይ እነዚህ ነገሮች ከሆነ ጊዜ በኋላ የመገበያያ እንትናሉ በተለይ ክሪፕቶ አሁን እንደማየው ከሆነ ከሆነ ጊዜ በኋላ እንደ ብር ይሆናሉ ምክንያቱም አሁን ላይ ካያችሁ ይሄ የክሪፕቶ ዋጋ ከፍ እያለ ነው የብር ዋጋ ዝቅ እያለ ነው ገብቷችኋል የብር ዋጋ ዝቅ እያለ ነው ማለት ድሮ ላይ ተዝካላችሁ በ$50,000 እና በ$80,000 ቤት መግዛት የምትችሉ ከሆነ አሁን ላይ እዚህ አሜሪካ ማለት ነው አሁን ላይ ግን እስከ 300 እና 400,000 ነው ብር የምትገዙት እስከ 300 እና 400,000 አንድ ቤት የሚያወጣው ቤቱ እኮ ተመሳሳይ ነው ምንም ቋጥጨበረ ምንድነው ብሩ ነው ዋጋ ነው ቫልዩ ነው ገብቷችኋል እና ይሄ ነገር ይቆማል አይቆምም ወይ ማለት ጠዋትና ማታ ይቀራል ወይ እንደማለት ነው ተአምር የለም ከባድ ተአምር እንደዛ እና ፈርስት አፍ ስለ ፎሬክስ ምናምን ስለ ፎሬክስ ይሄ ደግሞ ስለ እንትን ይሄ ስለ ክሪፕቶ ስለ ስታክ ምናምን እንደዚህ አጠቃላይ ሙሉ ማወቅ ከፈለጋችሁ መጀመሪያ ትርጉሙን ወቁት በቃ ትርጉሙን ወቁት ለምሮ እንደዚህ የተፈጠረው ለምሮ ያለ እንደሰማኝ የፈለገው ምንድነኝ እኔ ዋ መገነዱ ወይ ዋይ ራሱ ጠይቁት በቃ ለምን አንድ ሰው ኢሜጃችሁ ለምን ታባክራላችሁ አንድ ሰው ይሰደባችሁ ቲክቶካችሁ ላይ እየፖስታችሁ ለምን አናርግም ለምን ጭንቅላታችን አያርግም ለምን ሁሌ እዛው ለምን ተፈሰኑ ነው ለምን ዋይ ስለዚህ ምንድነው ትሬዲንግ ማለት በቃ ያን ወቁ ምንድነው ትሬዲንግ ማለት ከዛ ሰርክሉን አጥሩት ምን እንደሆነ ማን ነው የሚያንቀሳቀሰው ለምን ነው የሚንቀሳቀሰው ዋይ ለምን ብቻ አሁን ስለሰደባችሁ ምንም አታመጣው ሞር አቴንሽን ሰጥታላችሁ ሰው እኔ የሚገርመኝ የተማረ ሰው ሰክሰስፉል የሆነ ሰው በተለይ ሰው ከዜሮ ተነስቶ ትልቅ ደረጃ ሲደርስ በጣም ትልቅ መስዋዕትነት አለው ትልቅ ብዙ አፕ ኤንድ ዳውኖች አሉ ብዙ ከባድ ነገሮች አሉ ያ ሁላ ፋይት ባክ አድርጎ ነው ከፍ የምትለው እና እንደዚህ አይነት ሰው እኔ as a man እና ደግሞ as a human በቃ we gotta give a massive respect እውነት ይሁን ውሸት ይሁን ፈጣሪ ነው የሚያውቀው ማወቅም አይጠበቅብኝም ማወቅም አልፈልግም ምክንያቱም አይጠቅመኝም እውነት ይሁን ውሸት ይሁን ምክንያቱም እኔ ህይወቴ ምን አፕላይ የሚያደርግልኝ ነገር አለ እናንተስ ላይ ስለዚህ አሁን ስለ አንድ ሰው ሳይሆን ፎከስ ማድረግ ያለባችሁ አንድ ሰው ስካመር ነው አይደለም ጥሩ ነው አይደለም የሚለው ሳይሆን ማየት ያለባችሁት ነገር ምንድነው ሙሉ ሰርክሉን ነው ስለ ትሬዲንግ ምንድነው ትሬዲንግ ማለት ለምንድነው ትሬድ የሚባለው ነገር የመጣው ትሬድ ለምንድነው ምን ማለት ነው ሰውን ዝም ብሎ ብር ሊበላበት ነው ሰው ዝም ብሎ ብር ሊበላበት ነው እና ጋይሶች በጣም ከባድ ነው በጣም መሆን ይቻላል ሁሉም ነገር በፕላን ነው የሚሆነው ሁሉም ነገር በሪሰርች ነው የሚሆነው ማወቅ መፈለግ ብቻ እንድታውቁ ያደርጋችኋል በአቅራቢያችሁ ምንም አይነት ሪሰርች ላይኖር ይችላል ምንም አይነት ነገር ላታውቁት ትችላላችሁ ግን ማወቅ መፈለግን ብቻ እንድታውቁ ያደርጋችኋል ፈጣሪ የሆነ ተአምር ይጠላችኋል መንገዳችሁ ላይ እንድታውቁ የምትፈልጉት ነገር ግን ከውስጥ ጥረት ይጠይቃል ከውስጥ ፍላጎት ይጠይቃል እና አሁን ኦቨርኦል ማለት ነው ስለ ትሬድ ሲባል ምን ማለት ነው ትሬድ ለምንድነው ይሄ ሁላ ነገር የምሰማው ሰው ሁላ ለምንድነው ትሬድ ሲባል ከመኪና ከውድ ቤቶች ጋር ከውድ መኪኖች ጋር ለምንድነው የሚያገናኘው ይሄን ብር አለው አትራፊ ነው ማሳት ይችላል ነው እያሉኝ ያሉት ወይስ እንደዛ ነው አኖራለሁ እኔን ከሰማኝ ነው የሚሉት ወይስ ይሄ ነገር ውሸት ነው አውቀው ላይ ቆረብሩ ነው የሚሉት ወይስ ምንድነው እስቲ ሁሉም ፓስብል ወይ የሚባለው ነገር በሙሉ እዩት ሁሉም እስቲ የሁሉም ፖሲቢሊቲ ማለት ነው እንዴት ይንገራችሁ ሁሉም እስቲ እዩት ሊመጣባችሁ የሚችለው ነገር በሙሉ ምንድነው ከዛ አናላይዝ አድርጉት ከዛ እዩት ይሄ ነገር የሚደረግ ነገር ነው ወይ ምንድነው ቻርት ማለት ነው ለምንድነው እንደዚህ እስቲ ይሄ ነገር ምንድነው አፕ ኤንድ ዳውን ነው በጣም ከመታሰቡት በላይ ከባድ ነገር ነው ኢሞሽን አለ ህይወት አለ ብዙ አፕ ኤንድ ዳውኖች አሉ በጣም ብዙ ነገር አለ በጣም ብዙ ነገር የሆነ ነገር ማስተር ማድረግ አለባችሁ ትሬድ ሲባል ብቻ ትሬድ ብቻ አይደለም ከፍ ሲል ዝም ብላ አገባው ዝቅ ሲል ዝም ብላ አትወርድም አረንጓዴ ሲሆን አገዛል ቀይ ሲሆን አሸጠም ማወቅ አለበት እንዴት እንደምሻሻጡ ምናምን ነገሮችን ሁኔታዎችን እና የዛሬ ቪዲዮ እኔ ብዙ እንደውም እንደዛ አይነት ቪዲዮ ሰራለሁ ብዬ አላሰብኩም ነበር አሁን ላይ ነው ሞር መስራት የጀመርኩት ምክንያቱም ኮሜንት እንደምታዩት ይሄ ብራዘራችን ትሬደርነት ትላለህ ግን ስለ ትሬዲንግ ምንም ያልከኝ የሰራው ቪዲዮ የለም ይላል
ግን ኤኒዌይስ እሺ ተቀብያለሁ ሰርቻለሁ ግን ከዚህ በፊት ስለቴሌግ ወደ 3-4 ቪዲዮ ሰርቻለሁ እሱ ቪዲዮ ገብታችሁ ቼክ አድርጉት ለዛ ነው ይሄን ቪዲዮ የሰራሁት ማለት ነው እና አሁን ወደ ቻፕተራችን ስንመለስ ስለዚህ ምንድነው ትሬዲንግ ነው አይደል ምንድነው ትሬዲንግ ከትሬዲንግ በኋላ ምንድነው የመጣው ሁሉም በቃ ማየት አለባችሁ ዙሪያው ምን እንደሚመስል ዝም ብሎ እንደዛ አይነት ነገር ነው ዝም ብሎ ቻርት ነው ይታለ ዝም ብሎ እንደዚህ የሚሄድ ቻርት ነው ወይስ ምንድነው like what's going on ምንድነው ትሬድ ምንድነው fair value gap ምንድነው BOS MOS ምንድነው bearish bullish like ምንድነው ይሁላ ነገር ምንድነው ሲ ትሬድ ምንድነው what ሪሰርች መስራት ነው that's it and now please let's be respectful to each other ለምን ሰው አይከበርም ሀብታም ሰው አንድ ሰው ከሰራ ሰርቻለሁ እንደዚህ እንካን ለምን አይከበርም ቲክቶክ አሁን የምንኖርበት ዘመን በጣም የሚያስጠላ ዘመን ነው ጋይሶች የእውነት ምን ዘመን ላይ መጣን ሁሉም ልቃፍ እንዴት ቢንገራችሁ ሁሉም የፈለገው ማውራት ይችላል ላይክ ሁሉም አሁን ሶሻል ሚዲያ ስላለ ሁሉም የተነሳው ያማረው ሞቶ ማውራት ይችላል ከደጋ ደግሞ ሁሌ የምታወሩ ከሆነ ደግሞ ተከታያችሁ ይበዛል ላይክ አሬንጅ ተከታያችሁ ይበዛል ከዛ ሁሉም ሰው ማውራት ጀመረ ከዛ በኋላ ህዝቡ ነው የተጎዳለው ትክክለኛ ኢንፎርሜሽን እያገኛል ነው ህዝቡ ነው ስለዚህ ህዝብ ስለሆንኩ ምንድነው ማድረገው እነሳለሁ አያዋለሁ ኦኬ ሪሰርች ምንድነው ትሬዲንግ ኦኬ ትሬድ ሪሰርች ጣጣ ሰተግሮ ማር ፈልጋለሁ አሁን ቢማርሻል ነፃ ኮርስ አለው እዩት ውሰዱት ያው እኔ እንደውም ይሄን ፕሮሞሽን መስራት ነፃ ኮርስ አለው ገብታችሁ እዩት ማለት እንደሆነ አጥሙት አንብቡት ከዛ ብር ያስፈልጋል ካፒታል ያስፈልጋል ፕላኔ ምንድነው ሁኔታዬ ምንድነው ፋይት ባክ that's it እኔ ያን ነው የምላችሁ የእውነት ያን ነው የምለው እና አብዛኞቻችሁ ደግሞ if you guys feel stuck ሆናችሁ በምንድነው ለምን ስታክ የሆንኩት ሁኔታችሁ ስለ ትሬዲንግ መጀመር ነው ካልጀመራችሁ አታውቁም ካልገባችሁበት አንድ ነገር ላይ አታውቁም ይከብዳል አንድ ነገር ላይ ገብታችሁ ውስጥ ላይ ዲፕሊ ማየት አለባችሁ በጣም ዲፕሊ ማለት ነው ዲፕሊ በጣም ከባድ ነው ብር ሉዝ ማድረግ አለ ብር ማግኘት አለ አሁን ይሄ ስታክ አሁን ከመሬት ተነስቶ ዛሬ አሁን በቃ ወደ ላይ ወጣ ከመሬት ተነስቶ እንደነሸጣችሁ ነው ምንም አታመጡ ምንም ማድረግ አትችሉም ከመናደር ውጪ ማነው በቅርቡ ይሄ በቴሌፎ ምክንያት የሆነ ፈረንጅ ራሱን አጠፋ ብሬን በሙሉ ካሰርኩ ብሎ ብዙ አይነት ነገሮች አሉ ሜንታሊ ከእንደገና ደግሞ እውቀቱ አለ ከእንደገና በጣም ብዙ ነገር አለ ግን ያ ሁላ ነገር ለማወቅ ከባድ ነው ከባድ ጥሩ ነገር ሁሌም ከባድ ነው ወይ ደግሞ ትልቅ ነገር ሁሌም ከባድ ነው በቀላሉ አይገኝም ግን ምንድነው አለማቋረጥ ሞከር ዋናው ፍላጎት ነው ከውስጥ ትክክለኛ ፍላጎት ካለ እንጃ ሁሉም ነገር የሚሆን ይመስለኛል ከውስጥ ትክክለኛ ፍላጎት ካለ የእውነት ዋናው ፍላጎት ቀን በቀን እንደዚህ አድርጎ እስቲ ሁሌ ተነስቼ የማደርገው ነገር ምንድነው ሁሌ ተነስቼ የማደርገው ነገር ምንድነው ምግብ መብላት ኦኬ አየህ እኔ ዲሲፕሊን ነኝ ማለት ነው ዲሲፕሊን ነው ምክንያቱም ምንድነው ምግብ በጣም ስለምፈልግ ምክንያቱም ካልበላው እንደዚህ ያጋጥመኛል ኦኬ ካልሰራስ ኦኬ ተካረተ ዲሲፕሊን ሁላችንም አለን ግን ምን ላይ ፕት እንደምናደርገው አላወቅነው እና አብዛኛው ጊዜ ነው በዲሲፕሊን እንትን የሚል ነገር ነው ሁሉ ማለት ነው በዲሲፕሊን መጣ ነገር እና ትሬዲንግ ማለት ዲሲፕሊን ማለት ነው ትሬዲንግ ማለት በጣም ብዙ ነገር ነው እውነት ነው አይደለም ስካመር ነው ምናምን አይደላችሁ እንደያረዳዳችሁ ነው ሁሉም ሰው እንደየጭንቅላቱ ነው አፍ ሲለካ ጭንቅላት ይለካል ይባላል እንደያዋራችሁ እንደየ አስተያየታችሁ ነው እንደዚህ ከሆናችሁ ከባድ ነው እንደዚህ ከሆናችሁ ኖርማል ነው እንደዚህ ከሆናችሁ አሪፍ ናችሁ ይሄ ከገባችሁ እንግዲህ ትሬዲንግ ይሄን ይመስላል እኔ ደግሞ ሳስበው አሁን ላይ ሳየው ሬትሬት ለማድረግ ማለት ነው አሁን ላይ ምን እያሰብኩ ነው በጣም ከባድ ነገር ላንች ለማድረግ እያሰብኩ ነው ምክንያቱም ምንድነው አሁን እስቲ ወደ የሚቀጥሉት ሳምንታት ወይ የሆነ ጊዜ ላይ ወይ ወራቶች ቻሌንጅ ላይቭ ሴሽን ሊጀምር ነው ልክ ትሬዲንግ ያረኩ ላይቭ ሊጀምር ማለት ነው ያው እንግዲህ ብዙ ላይ ባላቃለው ከሰረቃችሁ ይመስረቁኝ ላይቭ ላይ ሊጀምር ነው ቀን በቀን ፕሮፊትን ወይ ደግሞ ቀን በቀን እንደዚህ ትሬድ ምን ማለት ነው በቃ ሰው እኛ ህዝብ በተለይ የኔ ህዝብ በጣም በቃ ስለ ትሬድ በጣም በቃ እንጃ የሆነ ስለ ትሬድ ስለ ኤአይ ስለ ኦንላይን ስራ ምናምን ትንሽ እንትን ያለና ትንሽ የሆነ አላረ ታይዘራና ያስፈራራል እኔ መጀመሪያ እንደዛ ነበር ኮፈራራ ነው ሽታ ነበር ይመስለኝ ግን አሁን ላይ አየሁት እውነት ነው ይሄን ደግሞ ከናንተ ጋር ማጋራት ፈልጋለሁ የእውነቴን ነው ስለዚህ ምን ጀምረው ላይቭ ሴሽን ሊጀምር ነው ቲክቶክ ላይ ሁሌ ላይቭ ላይ መጣለው ቲክቶክ አካውንት እዚህ ጋር ነው ላይቭ ላይ ቲክቶክ ላይ ሁሌ መጣለው ሁሌ ቲክቶክ ላይ ላይቭ መጣና ምን አደርጋለሁ እንዳለ ሴሽኔን እንዴት እንደገባው እንዴት እንደወጣው ይስተተቴን ምክንያቱም ምን ይባላል መሰላችሁ ባለፈው እንደነገርኳችሁ ወሳኛ አባባል አለ ብልጥ ልጅ ከሰው ጥፋት ይማራል ሞኝ ልጅ ደግሞ ከራሱ ጥፋት ይማራል ይባላል ያዋጥሹ ነኝ ሞኙ ነኝ እናንተ ብልጥ ሆናችሁ ሌላ ነገር አይደለም ይሄ ነገር እውነቱን ሸተኝ ብልጥ ሆናችሁ ላይፍ ሸሽደው ሊስገባ ሩቅ አትሄዱ
ገብቷችኋል እና እንግዲህ አሁን በቅርቡ እንጀምራለን እስቲ ስትሪሜን ምናምን ቤት ካሳመርኩ በኋላ እስቲ እንግዲህ የዛኔ ጀምራለሁ ብያለሁ እንግዲህ ሁላችሁም አንድ ነገር ላይ ዝም ብላችሁ እንትን አትበሉ ኤቢ ማርሻል ደግሞ ሻራውትህም በቃ ይሜክራው እየሰራ ነው ምናምን አሪፍ ነው ሁሉም ሰው እንትን ብሎታል በቃ ለራሱ ይመቸው ገብቷችኋል ግን እናንተ አሁን እንደ ህዝብ ምንድነው ማድረግ ያለባችሁ ምንድነው ነው ትሬዲንግ ምንድነው ሐሳቡ ምንድነው ለምን ትሬድ ማድረግ መፈልገው ምንድነው ትሬድ ምን ለምን እኔ ፈልጋለሁ ትሬድ ማድረገው ከሱ ጋር ለመፎካከር ነው እንደዚህ ትሬደር ከሙሉ ጋር ለመፎካከር ነው ወይ የተማረ ሰው ለመምሰል ነው ወይ ሀብታም ለመሆን ነው እኔ ምንድነው የኔ ፕላን ምንድነው ይሄ ማቋት ከባድ ነገር ነው የእውነቴን ነው እና ፕላናችሁ አውቃችሁ እንትን ብላችሁ ትሬዳችሁ እንትን በሉ እኔም ደግሞ አሁን ላይቭ ሴሽን ጀምራለሁ ቲክቶክ ላይ ሁሌ ሰጋባ ስንት ሰዓት ነው መሰላችሁ ምገባው ለነገሩ አያሳስብም ባካ ከመጀመሪያ በፊት እንትን ስለምጀምር ከመጀመሪያ በፊት ቲክቶክ ላይ ቪዲዮ ስለምፖስት የዛኔው ብቻ ወደ በእናንተ 10 ሰዓት ከሰዓቱ ማለት 10 ሰዓት ከሰዓቱ እዚህ ደግሞ 8 ሰዓት ወይ 9 ሰዓት እንደየሴታችሁ ወይ 6 ላይ በዛ ሰዓት ነው የምጀምረው እስቲ ላይቭ ሴሽን ቀበቀን እንግዲህ ላይቭ ላይ ትሬድ ማድረግ እንጀምራለን እና እስቲ እዩት ማለት እንደሆነ ትክክለኛ ሪል ኤክስፒሪየንስ ላይክ እዩት ምን እንደሆነ ለምን ሰው እንደዛ እንደሚላችሁ ሁኔታው ምን እንደሆነ ምናምን እዩት እና የሚሆን እኮ የማይሆን እኮ አይሆንም ሰው ልጅ ለዛ ሰው የተሰካል ላንተ ይሳካል ማለት አይደል ግን ምንድነው ነው የሚፈልገው እኔ ለምሮ እንደዚህ ማድረግ ሁኔታው ምንድነው ነገሮቻችን አውቃችሁ ከኔ ጋር ይሄዳል ወይ እንዴት ነው ምናምን የሚለው በረንብ አይታችሁት እሱን አይታችሁ ከዛ ለመፋት ነው ቲክቶክ ማለት እና ተስፋ ያስቆርጣል ያስነሳል ምን ይላል አሪፍ ነው ጋር ማቋረጥ ነው just keep going ላይቭ ሴሽን ከኔ ጋር መታችሁ ከፈለጋችሁ ስታክ ማርኬት ኮኔክት የምታደርጉት ላይቭ ላይ ከኔ ጋር መታችሁ ትሬድ ማድረግ ትጀምራላችሁ ግን ላይቭ ከመጀመሪያ በፊት ያው ቪዲዮ መፖስት ጀምራለሁ ቪዲዮ መፖስት ጀምራለሁ ከላይቭ በፊት ያው እንደምሰረቅ ይሄን አይዲያ ቃለው ግን it's okay I'm just gonna እኔ ዲሲፕሊን ነው anyways ስለዚህ እንደዛ አርጉ ላይቭ ላይ አብረን ከኔ ጋር ትሬድ ማድረግ እንጀምራለን ብቻ እንግዲህ የምር ህዝብ ፕሊዝ ላይክ ሰው የሆነ ሐሳባችሁ አቀይሩ ምን ማወቅ ከፈልጋችሁ ነገር ጠይቁ ሪሰርች አድርጉ ሰው አትስደቡ let's just be straight እና ያው ሐሳብ ትሬድ እንግዲህ እስቲ ሌላም እንግዲህ ትሬድ ቪዲዮ የምትፈልጉ ከሆነ ከዚህ በኋላ እንግዲህ ላይቭ ሴሽን ከጀመርኩ በኋላ ምን አስቤያለሁ መሰላችሁ ከላይቭ ሴሽኑ በኋላ አሁን ምንድነው ማድረግ የፈለኩት 200,000 ማድረግ ነው 10x ማለት ነው which is very easy 200,000 ካረኩ 10x ላይ ማለት ላይቭ ሴሽን ላይ እሱን የሱን path ወይ ደግሞ የሱን ሙሉ እንትኑ ምንድነው ይባላል ሙሉ ይሄ ሮዱ እንዴት እንደነበረ በየኤፒሶዱ አንዳንድ አርጊ ዩቲዩብ ላይ ለቅላችኋለሁ ላይቭ ሴሽን ላይ ራስ ካልመጣችሁ እንዴት ምንድነው ስታቴ ግን ላይቭ ላይ ምንድነው አሪፍነቱ ሪል የሆነ አለ አይደለ እናንተም ስለምትዛው ቀጥታ ስለሆነ ቀጥታ እንደዚህ ቀጥታ የተቀርጾ ተቀዳሰ እንደዚህ ቀጥታ ያለ ስለሆነ ይገባችኋል ምን ኦኬ ስሜቱ ነው ሆነ በኔ ማለት ይችላልላችሁ ገብታችኋል እንዴ ቢያተለ በኔ መጣቅ ይችላልላችሁ እና እስቲ እሱን ካሳካነው በፈጣሪ ፍቃድ በየኤፒሶድ 3 እያረ እስቲ ምን ያህል ጊዜ እንደፈጀብን በዛው እናያለን ስለዚህ እንማር አሁን ይሄ ነገር እውነት ነው ውሸት ነው አላቅም እኔም ህዝብ ነኝ አላቅም አይደለ ስለዚህ ምንድነው ማድረግ የምፈልገው አሁን 200 ብር አመጣለሁ አስገባለሁ ያሳዩዋችሁ ከዛ 200 ብሩን 2000 ያደርጋለሁ ለኔ 2000 ማረጋው የሆነ ጌም ፕላን ይኖርናል እሱን ፕላን አሳያችኋለሁ እሱን ፕላን ነግራችኋለሁ ያው ፕላናችሁ ለሰው አትናገሩ ይበላሽባችኋል ይባላል አይደለ አበላሹ ከቻልክ እኔ ያገኘ ፈጣሪ ያለልን ህዝብ አለና አላችሁ yes እናንተ ጸልዩልኛላችሁ anyways እሱን ወደ 2000 ብር ማድረግ ከዛ በኋላ 200 214 216 18 20 30 40 50 ያለን ነው ወደ 2000 ምንገባውና is really like ቀላል የሆነ realistic የሆነ ከባድ የሆነ ፕላኖች ይዘን ነው የምንሄደው እንግዲህ ሀሪፍ ነገር ይመጣል ብዬ አስባለሁ ለሁላችሁም እንደተማሩ ብዬ ነው እኔ ብቻ አሁን ትሬድ ባርግ እንዴት ብቻ ነው የሚቀር እንደዚህ ገብቼ ወጥቼ ዝም ብዬ ጣርጌ ቦታ ነው የሚቀልኝ ለኔ ማለት የሚቀልኝ ግን እናንተ ትከኛ የሪል የሆነ እንትኑ እንድታዩት በቃ ቲክቶክ ላይቭ ላይ ነው ከዛው ላይ እዩት ምን እንደሆነ ትክክለኛ ሪል ይሄ ምንድነው የሪል ፊሊንጉ ምን እንደሚሆን ማለት እዩት እና እንግዲህ ይሄን ላችሁ እንግዲህ በእንደዚህ መፍትሄ መጥቻለሁ አንዱ ይሄ ጥሩ ነው ይሄ መጥፎ ነው ይሄ አይደለም ይሄ እንደዚህ ነው ከመባል እኔም ደግሞ ለአንዱ ወገን ከሚዝ ለአንዱ ወገን ከማሊስ እኔ ራሴ ላይቭ ላይ ገብቼ ላሳያችሁ በቃ ሶሉሽን በሽ ነኝ ቀዳ ሶሉሽነሩ በለኝ ግን በቃ ይሄ ነገር ይሰራል አይሰራም ነው ነገር እኔ ላይቭ መጣችሁት በቃ 200,000 ብር እናደርጋለን በእንደዛ ነው ጊዜ ከፈለጋችሁ ዲሲፕሊን ሆናችሁ ይሁት ዲሲፕሊን ሆናችሁ ማትዩት ላይቭ ካለፋችሁ በሳምንት ዩቲዩብ ላይ አለ ቪዲዮ ማለት ነው
ከ200 ተሻገር እንሄዳለን። we just gonna keep going guys እናደርገዋለን። ስለዚህ ያን ነው የምናደርገው። እናንተም እንግዲህ more deeply የሆነ understanding ይኖራችኋል ማለት ነው። ገብቷችኋል? deeply የሆነ understanding ይኖራችኋል። እንግዲህ ይሄ ሀሪፍ ሀሳብ ነው። ይኸው ለህዝብ ይጠቅማል ብዬ ያሰብኩት ሀሳብ ነው። እንዴት ነው ለህዝብ ይጠቅመው? ቀጥታ ሪል የሆነ እንትኑን ያዩታል። ስንት ፕሮፊት እንዳገኙ ያዩታል። ላይቭ ሴሽን ሙሉ ቦርዴን ነው ይሄ ስክሪን ነው ላይቭ ሼር ማድረገው እዛ ላይ ታዩታላችሁ። ስለዚህ እንግዲህ ጋይሶች let's just keep going ትመቹኛላችሁ። በጣም ይመቻችሁ።